السلام عليكم ورحمة الله وبركاته. إيداكم معاكم هاتوا. تعرفي هذا مرينا. السلام عليكم ورحمة الله وبركاته. ደህና ዋላችሁ ወይ? እኔ ጋር ሰላም ነው አልሐምዱሊላህ። ጓደኞቼ ዛሬ ውሎዬን አብረን እንዋል። እስኪ ምሳ ሰዓት ደርሰዋል። ከቁርስ ወደ መሰዳይ ቁርስ በላን ወደ መሰዳይ ሽንኩርታችን ላጥን እና ደህና ናችሁ ወይ? እንዴት ናችሁ? ጤና አፍያ ስራ ድሮኛ ሀገር ማለት ነው ሽንኩርት ሲከተል እንዳይለቀስ ማለት ነው። ባልሳሳት ይሄ ነው መሰለኝ። ይሄ እዚህ ጋር ይደረግ ነበር። እዚህ ላድርግ አሁን ነው አድርጋለሁ እንዳያቃጥለኝ። በነገራችን ላይ አያቃጥልም፣ ብዙ አያቃጥልም። የዚህ ሀገር በቧንቧም ስለሚታጠብ መሰለኝ። እና ደህና ናችሁ ወይ? እንዴት ናችሁ? ጤና አፍያ ስራ እንዴት ነው ጓደኞቼ? ልነግራችሁ አንድ የሆነ ነገር ልነግራችሁ ነው። እስሽ ምንድን ነው ካላችሁኝ ማለት ነው የዛሬ የመጣሁበት በኋላ እቀጥላለሁ። አሁን መጀመሪያ እንጨዋወት እና ምሳሌ ሰራ ነው። እኔ ኮንቴን ደረሰኝ ሳሎናና ሩዝ ማለት ነው። ሳሎናና ሩዝ ማለት እንደበቃ እንዳላደርኩ ጓደኞቼ ሳሎናና ሩዝ ደስሞኑ ማለት ነው። አዲስ ሆናችሁ ከፈለጋችሁ ቆዩት። አዲስ ያልሆናችሁ የሳሎን አሰራር መቼም ታውቃላችሁ። የኔ ደግሞ እንትን ነው ያኔ የተቆራረጠ ምናምን አይደለም። ቀጥታ ነው የምሰራው። ቀጥታ ያኔ ምንም ነገር የምቆራርጠው ነገር የለም። ምንም ነገር እንትን ማድረገው ነገር የለም። ቀጥታ ስለዚህ አሁን ሳሎን አልሰራ ከጓደኛዬ ጋር ያወራሁ እየተጫወት ምን እያልኩ ሰራናው ማለት ነው። እና አንድ ደግሞ ጓደኛዬ ትናንትና ማለት ነው ማታ ይሄን ልነግራችሁ ነው። በቅድሚያ ወላሂ እንዴት እንዳደረኩኝ እኔ ነኝ የማውቀው። ለምን ብትሉ ተናድጄ ማለት ነው። የተናደድኩት ምንድነው? አንድ የማዳም ቅመም ማለት ነው። አንድ የማዳም ቅመም ጥያቄ ትጠይቃለች። እሱ መጀመሪያ አላየችውም ግን ያኔ ልጠይቅ ጥያቄ ገባች። ምን አለች መሰላችሁ ጓደኞቼ? 10 አመት ማለት ነው 10 አመት ሰው ሀገር ሰርቻለሁ። አሁን ምን ትመክሩኛላችሁ? ለመግባት አልቻልኩም ማለት ጓደኞቼ። እኔ ቁርሾውን ስላለብኝ ነው የምነግራችሁ እንጂ አልናገርም ነበር። ወደ ጸጥል ነበር ግን የገባችሁበት ቤት አልነግራችሁም። ያኔ ስም መጥራት አስፈላጊ ስላልሆነ ማለት ነው። 10 አመት ነው የሰራሁት። የቤተሰብም ችግር የቤተሰብም ጉዳይ የራሴም አልሞላም ብሎኝ ወደ አገር አልገባሁም። ምን ትመክሩኛላችሁ አለች። አናንሽ ወይ ደቂቃ ምን ፈልገ ታውቂ ነው ቀይ ሽንኩርት እንዳያቃጥለኝ ያደረኩት ሀገራችን ላይ ይደረግ ነው እነሱ ያውቃሉ። ሽኩራን እንጂ ኦኬ። ከዛ ብላ ጠየቀች ብሎ ካደረጓት ለምን የኔ ጥያቄ ካጠፋ ይቅርታ ለምን ምን ማለት መሰላችሁ? ለምን ያልኩበት ምክንያት እስቲ እሷ አጥፋቱ ምንድነው? አንድ ሰው ይሻላል። አሁን የዘመናችን ጊዜውን ታውቁታላችሁ። ምንም ብር ይዛችሁ ምንም ነገር እንደማይሰራ ሁለት ወንድሟ ካስተማረች አባት እናቷ ከጦረች ከናን እንዲህ ከፈለክ እዛ ጋር ትጨርሻለሽ። እሺ እና ወጣ አባት እናቷ ከጦረች ወንድሞቿ ከረዳች ግዴታ እዚህ አረብ ሀገር ሆኖ ማለት ነው ማይረዳ ሰው አለ ብዬ በፍጹም አላስብም። ቤተሰብ ያለው ማለት ነው። አሁን ኢትዮጵያ ኑሮ አያኖርም ግዴታ ተደጋግፈን እንጂ። ስለዚህ ጥፋቱ የቱ ጋ ነው? ለምንድን ነው ብሎክ ያደረጓት? ለምንድን ነው ያስወጧት? እኔ ገርሞኝ ማታ እንቅልፍ አልተኛም ከምነግራችሁ በላይ ማለት ነው። ቢስሚላህ ሳይሆን አልሰራ ነው በዛውም ላውራ ብዬ ነው። ብሎክ ለምን ጥፋቱ የቱ ጋ ነው? ጓደኞቼ ምከሩ። አገባቡን እንዴት አድርጌ አገሬ ገብቼ አገር ቤት ለመኖር አልቻልኩም። እስቲ የምትመክሩኝ ነገር ካለ ምከሩኝ ያሉት ሌላ ነገር አልጨመራችም። ቤቱ ጋር ነው ተጣጣ ማለት ነው። ስሞትላችሁ ለዚህ መልስ ፈልጋለሁ። ካጠፋ ይቅርታ ያኔ ራሴ ጋር ስላለ ነው ራሴ ጋር ቆሾ ስላለ ነው። እኔ ቢሆን ገብቼ ምከሩኝ እኔ አይደለም ለምን አይደለም መሰላችሁ? ራሴ ዋጣዋለሁ የመጣብኝ ነገር የቤተሰብን ችግር ይሁን ያኖረኝ እዚህ ሀገር የራሴን ችግር ይሁን ያኖረኝ ራሴ ዋጣዋለሁ። እሷ ግን ምንም ነገር በቀጥታ መጣ ምከሩኝ ነው ያለችው። ምኑ ጋር ነው ጥፋቱ? እኔ አላውቃትም አታውቃኝም። አታ ፎርፎኤን ብቻ አላየሁም። ግን ለምን ብሎ ከደረጋች ምክር
ስጡኝ ስላለች ይቅርታ ካጠፋሁ ለዚህ ማለት ነው። ሰው የሆነ ዶሮ ይታል እንደዛ ነው። ትናንትና ማታ ትንሽ ሰዓት ገብቼ እንደዛ ላይ ሰው ግሩፕ ገብቼ ግሩፕ አይደለም ላይ ገብቼ ይሄን ስሰማ በጣም የተናደድኩት ያን ምክር ነው ያለችው። ይሄ በቃ ከፍቴ ስለጨረስኩኝ ይቅርታ ፈክቶኛ አላከተለም። እንደዛ ነው ጓደኞቼ። ከኛ ብንመካከል ብንደጋገፍ ነው የሚሻለው እንጂ ብሎ ካደረጋት ወላሂ በጣም ነው ያሳዘነኝ። በጣም ለምን ምከሩን ጓደኞቼ እንመካከል። እውነቷን ኢትዮጵያ ኑሮ በአሁኑ ሰዓት እንዴት አድርጌ እንዴት ነው ሀገሬ ገብቼ መኖር እፈልጋለሁ ሀገሬ ገብቼ ነው ያለች። ሌላ ነገር አልጨመረችም። ለሱም ምክር አያስፈልግሽም ራስሽ ወቂ ነው እሰይ ማፊ ምሽኪላ ችግር የለውም ራሷ ትወቅ ምክር አያስፈልገውም ከተባለ ወይ ነው ተረጋግጠሽ መጥቶ ነገራችን ብዬ ነው የማስበው። ካጠፋሁ ይቅርታ። አሁን ወደ ራሳችን ነው እኔ ደግሞ ማለት ነው እኔ እንደናንተ የማደም ቅመም ነኝ ለተዋዳሪ እናንተ አውሩ በእናታችሁ። እኔ ልወጣ ነው ትንሽ ቆይቼ አውሩ ረጋውት ረጋኪ አንቺን ጀምረሻል መጋኝ ወዳውጪ አውሩ እንደው አንቺ ካላወራሽ ቪዲዮ ላቆሙ ወይ የሚባል ነገር የለም። ስሙ አውሪ ሐናን ነገር ያሆነ አውሪ አትንደ ይውጣ يعني والله አይገባም ወደ ሀሳብ አሁን አንቺ ነው ያመጣሁት ሀሳብ ምንድነው የተሰማሽ? ያልገባኝ አይደለም ሰው እኮ ሳይገባ ነው ይሄ ነገር የመጣው ሳይገባ አይገባም ወላሂ አይገባም። እቺ ጣጂፍ እኔ ላልኩ ምን ልታረጊ አትገቢም ወላሂ ሆኔ ነኝ። ከዛ እስቲ ምንድነው የተሰማሽ አንቺ? ምን እሱ እኮ አሁን እኔም አልተናገርኩም እኮ እሱ አልሰማችም ሲጀመር ግን ብሎክ የምትደረግበት ነገር ነበር ወይ ነው በእነሱ ያየሁት ነገር አለ። የታያቸው ነገር አለ ነው ምን ሰው ዝም ብሎ አይደለም ጠየቀች እህቶች የምከሩን ነው ያለችው። እኔም ካጠፋሁ ይቅርታ እኔ ይቅርታ ነው በይቅርታ ነው የማምነው። ይቅርታ ሰሙ በዚህ በትንሹ ሰራውን አልስራ በትልቁ ሩዜ በዛይት በቀደም ታም እንደዚህ ያሳያቸዋለሁ ብዬ ምን አደረኩኝ? የሩዙ ላይ ባህራት፣ የሩዙ ላይ ፍልፍል አስዋት፣ ለሩዙ ላይ እርድ አላረኩም መሰላችሁ። ከዛ ሁለቱም አንድ ላይ አድርጌ ሳላስወግር ወደ ስራ ጋር ያልኩታ አላደረኩም። ይኸው ለሳሎና ለሩዙ ዘይት አፍያ ይሄውና ተከፈለጋችሁ ዘይት ዘይት አፍያ ተባረኩላችሁ። እና የዛሬ ውሎዬን ያሳየኋችሁ ነው ጓደኞቼ። እኔ ምግብ ስሰራ ማለት ነው ዛሬ ብዙ አላወራም በጣም ደክሞኛል ወላሂ ነው የምላችሁ። ትንሽ ጫን ብሎኛል ዱአ አድርጉልኝ። ምግብ ስሰራ እኔ መጀመሪያ በጣትኩት ሽንኩርት ላይ ሩዝም ይሁን ሳልሆነ ማለት ነው ትንሽዬ ጨው ጨምራለሁ። ለምን መሰላችሁ? የሆነ ሽንኩርቱ በኋላ ፍጥጥ ብለው እንዳይታይ ማለት ይሞታል፣ ይገለዋል። ብዙ አይደለም እስከሚበቃው አይደለም ያኔ እንዲገለው ከፈለጋችሁ። ከዛ ቢስሚላህ አርህማን ረሂም ለለኩሰልሽ እኔ ሀያቲ ስወድሽ እንቺ እኮ ኢትዮጵያ ኳንዳ ካርነሽ እንዳው ወጥቲ እንዳስወደሽ እንደዛ ነው። ይሄ ጓደኞች ሳይሆን አፍስቲ አሁን ግን ሌላ ቀን ዶሮ ትገነጣጥይልኝ ነበር። ኦኬ እና ዶሮ ፋንታይስ እቺ يا ربي يا رب العالمين بتجي هذا بيتش الله يبسطش يا ربي انا بالا بيتش بسم الله الرحمن الرحيم كلهم نقدر تسافروا لنا لا يبلش كل شيء جاهزين تعالي كلش تعالى خلاص تكفي تعالي مش وصل الله امين يا ربي انا اللي عندي دور هي كل مرة هيك كان دور السفر ولا مش لا والله خلونا سوا
ካልሆነ ስሪ ካንፈት ካልሆነ ነው አለችኝ። ዶሮ የሰጠችኝ ሽወዬ እልምህን ሽንኩርት አቅላለሁ፣ ትንሽ አቅላለሁ። ከዛ ነጭ ሽንኩርት የበቃሉ ራስ ሽንኩርት ነው እና ጓደኞቼ እንደዛ ነው። ሰው ምን መካከል አንድ ማዳም ምከሩን ብላ ስትገባ በመጥፎ አይን እንያት አንድ ድምፅ ልቆኝ ነው ሳሎናው ላይ ትንሽ ልቆይ ይሻለኝ ነበረ። ኦኬ አንድ የማዳም ቅመም የሆነ ነገር ቸግሯት እንደዚህ ቸግሮኝ ነው ብላ ስትመጣ መቆጣት አያስፈልግም፣ መመካከሩ ነው እንጂ ሰው ዛሬ የወሰዳችሁ ከናን ካተከለኩ ለሻነ ሰው ያወጣል እና እንመካከል፣ አንጠላላ፣ አንቆጣጣ። አሁን እሷ ትናንትና ማታ ወላ አላጠፋችም ነበር ያለችው ብሎ እሷ ናት የምታውቀው። አንቺ ነሽ የምታውቂው። የዚህ መልክ ነበር እኔ የሚታየኝ ነገርሽ ሰሙ የዚህ መልክ የነበረው ብሎክ ከመደረጉ ማለት ነው። ምን ማለት ነበረባቸው? አንቺ ወላሂ ምን ማለት እዚህ መልስ ምን ነበር እኔ የታየኝ? አንቺ ነሽ የምታውቂው ለቤትሽ ሁኔታ ሁሉም ነገር ሙላሯ ከመስበር እስሟ ከመስበር ማለት ነው። ምን ማለት ነበረባቸው? ለቤትሽ ሁኔታ አንቺ ነሽ የምታውቂው፣ የቤትሽ አሰራር ራስሽ ነሽ የምታውቂው። ስለዚህ ነፍስያሽ አሸንፊውና ግቢና ሰው የበላ ነገር ትበያለሽ፣ ሰው እንዴት እንደሚኖር ትኖሪያለሽ ማለት ነበረባቸው። ለኔ ብሎክ ከማድረግ ማለት ነው። ምን ማለት ነበረባቸው? የቤትሽ አሰራር ራስሽ ነሽ የምታውቂው። ደግሞ እቺ አዱንያ አትሞላ ምንም ብትዩ እኔ ባኖር እኮ እንደዛ አስባለሁ። ግን እኔ የማንም ኮሜንት ጋር ነው ያላየሁትም። አኪድ እንደዛ ይሆናል። እንደዛ ከሆነ ብለሽ ተጠራጣሪ ሰውን ብሎ ከዘረገባት ገዝታስገባት ከዛ እንደ ብሎ ካድርጎት እኔ ገርሞን ማታ ይሄ እሱ ተብሎ ነው የመዳም ቅመም እንዲመካከሩበት ተብሎ ነው የተከፈተው። የሚያወሩት የሚመካከሩበት ቦታ ነው። ስለዚህ ለምን ብዬ ነበር አኪድ የሆነ ነገር ጽፋል እና ስለዚህ ተካሽ ነው እኔ ጋር አይደለም። ግን ያኔ እኔ ብሆን ራሴ ግን በራሴ ትምህርት ወሰድኩኝ። እንዴ ወላሂ ያየነው ችግር ሁሉ ወዳት ያለ ችግር ሁሉ ሚዲያ አውጥቶ ማውራት ለካ እንደዚህ ዋጋ ያስከፍላል ጊዜ በጣም ይገርማል። ግን አሁን እንዳለች ጓደኛዬ ወጥታችሁን ነገር ጽፋ ሊሆን ይችላል ይፈታሽ በቃ በሱ ስንወጣ ማለት ነው። እና አሁን ወደ ነገራችን ጋር ነው። እሺ ምን መስላለሁ ሲታይ ያየሽ ቀርበሽ ያየሽ በቃ ውሎ ላሳያቸው። ዛሬ ደግሞ የጀመርኩት የነበረው ከጠዋት ከእንቅልፌ ስነሳ ጀምሬ ውሎ ላሳያቸው ነበር። ከቁርሳችንም ሳይቀር ከሻያችንም ሳይቀር ከእንቅልፋችንም ሳይቀር ከሽንት ቤትም ማጠብ ሳይቀር ቤትም ለማጠብ ሳይቀር ቀለት መስሎሽ እንዳይሆን እየቀለድኩ አይደለም። ሰው ትናንትና ባህራት አልፈጨሁም ያኛው ጭልኝ እኔ ሌላ ሁሉ አልፈጭም። እዛ ጋር ቆሜን ይፈጫሉ። እሺ ጓደኞች አሁን በመጀመሪያ ፍልፍል አስዋል ልጨምር አንድ ማንኪያ አሁንም እንደተለመደ ውሎአችን ያማረ አላህ ያድርግልን ያ ረቢ። እርድ ለማምረኝ ነው አረኛ ተሰጥኝ ይያት ዶሮ ወይ ኦኬ። የሚቀረው ነገር አለ ልንፈጭ ነው። ጭወት እንዳላስገባባችሁ ብዬ ነው። ድንች አንድ ድንች ነው 5 ቦታ ቆ 4 ቦታ ቆ ኦኬ ቴናው ምን ቀረኝ አሁን ደቂቃ ዋህ
ትንሽዬ ሰልሳ ልናወራ ነው። እንዳትወጡ እንዳትሄዱ ጓደኞቼ። ትንሽዬ ሰልሳ እኛ ቤት ሰልሳ አይፈልጉም ከነጨራሹም አይፈልጉ። ይሄ ራሱ ወላሂ የለውም ማንኪያ፣ ግማሽ ማንኪያ እኮ አልገባም። ምን ፈልጋለሁ? ድንች መላጣ በቃ ሂጂ አንቺ ፍጭ ያ ልስጥሽ። ነይ እዚህ ውጭና ጀምሬያለሁ። እና ጓደኞቼ ማለት ነው ወዝን ጀምረሻል? እውነትሽ ነው። እና ጓደኞቼ አሁን ባሜ ሳሎና የተጠበሰ ነው። ከዛ እየፈታው ሽንኩርት እንደነገርኳችሁ መፍጨትም ትችላላችሁ፣ መፍጨትም ትችላላችሁ። ውሃውን ነው የምትጨምሪው? ምን ውሃ ይወስድ ለኔ ጋር ውስጥ ትንሽ አድርጊልኝ። አፍራ መቼ ጨርሰሽዋል? እሺ አንቺ ሙይበት ወገዛች አንበስ እና ጓደኞቼ መፍጨትም ትችላላችሁ፣ መፍታትም ትችላላችሁ። የበለጠው ግን መፍታቱ ነው። መላጭ የተፈጨው ነው የሚሻለው። ግን ለመጣ መሰለኝ ጓደኞቼ ያሳሳተኝ እና የተፈጨው ይሻላል። ለምን ግን እንደፈለጋችሁ ነው የሚጣፍጠው። መልስ ኧረ ተይ ኧረ ጓደኛዬ ኧረ ተይ አውሪ ኧረ ተይ ጅብ አልታሰረም። ኧረ ተይ ሲወድሽ ኧረ ተይ እንደምወድሽ ደግሞ ንገሪያቸው። ኧረ ተይ እንደምትወጂኝ እንደምትወጂኝም ንገሪያቸው። በጣም ነው የምወዳት፣ እሷም ትወጂኛለች። እናመሰግናለን። ግን በቪዲዮ አልወጣም ብላኛለች። ለምን ሆነኝ በቪዲዮ አልወጣም ትንሽ ተሰልጠንበት የሚወሰድበታል ብላለች እና በቪዲዮ አልወጣም ብላኛለች። ምከሩልኝ ጓደኞቼ። አሁን እኔ አገር ቤት ልሄድ ነው። እስከምመጣ እራሱ እሷ ዩቲዩብ ክፈቺና አዋሪያቸው። ኢትዮጵያ ላይ ኔትወርክ የለም፣ እንትን የለም፣ ዋይፋይ የለም፣ ችግር ነው። በተለይ ገጠር እንኳን አይደለም ዋይፋይ ቻርጅ ማድረጊያ እንኳን የለም ብያታለሁ። እናቴ እወድሻለሁ ከልቤ ከአንጀቴ። እናት ስሙ እሙቅ አላልኩም። ስሙ አቦ አንድ ብቻ ነው። ስብሓንላህ ወላሂ ሽፍቱ هذا هو هذا بحر ያሻግራል። ለማየት የሚያጓጓን ሂዱ ሚላን ሀገራችን ግቡ የሚያስብላል። ስሙ እሙክ ነው ወላሂ። እኔ አሁን እሷ ሳስታውስ ምግብ ሲጣፍጠኝ እኔ አልወድም። ምግብ የሚጣፍጥ ምግብ በአፌ ሲጎርስ አልወድም፣ ደስ አይለኝም። እውነቴን ነው የምልህ። አሁን ምንድን ነው ያነሳሽብኝ? እስኪ አሁን ምንድን ነው ልቀመጥበት? ተይ የሚጣፍጥ ምግብ ስበላ ፊቴ ላይ ድቅን፣ ለረመዳን ሳምቡሳ ስበላ ፊቴ ላይ ድቅን። እናቴ በሆድሽ ይግባ እናቴ የበላሁት ግማሹ አንቺ ጋር ይሂድ ስል ጓደኞቼ ሲስቁብኝ ጾም ፈታ። አሁን ደግሞ እንደምን ትሄጃለሽ ብላኝ ይብሎ ላለመለየት ብላ ነው። እሷን በሰላም አላህ በሰላም እኔም መጥቼ ኢንሻአላህ እንድንገናኝ። ግን በነገራችን ላይ ጓደኞቼ እንደዚህ ከምወዳት ማለት እንለያይ ነው። እኔ ልንለያይ ነው እኔም ቤቴ ሊሄድ ነው። ቤቴ ደግሞ አዲስ ቤት ነው፣ አሳያቸዋለሁ። እዚህ ቤት እንግድነት ነው የኖርኩት 2 ዓመት ሳፊ ወደ ዛሬ ምስጢር አወጣ። ምስጢር አወጣ። እኔ እኮ እዚህ ቤት እንግዳ ነኝ። አንዳንዴ ያከብሩኛል፣ አንዳንዴ ያከብሩኛል።
ምን ሽኩራን ግን እኔ ጓደኞቼ ወላሂ ነገርኳችሁ ማለት ነው። እኔ እዚህ ቤት እንግዳ ነኝ። ቤቴ ሌላ አካል እዚሁ አቡዳቢው ነው፣ እዚሁ ኢማራት ውስጥ ነው። ግን ሌላ አካል እኔ እንግድነት ልጁ ቤት መጥተን ነው ማለት ነው። እኔ አባት ሰራተኛ ነኝ፣ እነሱ ደግሞ የልጅ ሰራተኛ ናቸው። የኔ አባት የኔ አባት አይዋ የእሱ አባት ነው መተኪያ። ያኔ ምንድን ነው የሚባለው? መተኪያ እኮ ይባል ምንትን ነው ውክልና የእሱ አባት ነው። የኔ አባት የኔ አሰሪ ነው። ጀነት አላህ ያርገው እላቸዋለሁ። ቤቴ ሲሄድ አሳያቸዋለሁ እንደፈለጉ። እዛም አንድ ጓደኛ መወዳት ወላሂ መግለጽ በሚያቅተኝ የምወዳት አንድ አለችልኝ። እሷም አሁን ብቻዋን ናት። እዛ ኢንሻአላህ እንገናኛለን። አሁን ጨርሷል ቤቱ አልሐምዱሊላህ። 2 ዓመት ቆየን። 2 ዓመት ከአንድ ወር ቆየን። ተለሰማ ከአንድ ወር አይዋ 2 ዓመት ከአንድ ወር ቆየን። አሁን አንድ ወር ከጨመርንበት 2 ወር ሁለት ዓመት ከ2 ወር አንድ ዓመት 5 ወር። እውነትሽ ነው። ስለዚህ ጓደኞቼ እንግዳ ነኝ እላቸዋለሁ። አልሐምዱሊላህ ግን እንደ እንግዳም አይደለሁም። ያው ቤተሰብ ነን ያለነው ጓደኞቼ እና እንደዛ ነው። እዛም ጓደኛ ምን ጓደኛ አለች ወላሂ እስከምታይዋት የሚጨንቅ ጓደኛ አለች። እንደዛ ነው እላቸዋለሁ። እዛም በደንብ አቀርጽላቸዋለሁ። ፍሪ ሁኜ ብቻዬን የምሰራው እዛ አንድ ጓደኛዬ ግቢ ውስጥ ነን እንጂ አንድ ላይ አይደለም። በፊት አንድ ላይ ነበር። 9 ዓመት ነው 8 ዓመት አብረን ነው 9 8 ዓመት። አሁን ደግሞ እሷ ክፍል ብቻ ተሰጣት፣ እኔም ለብቻ ተሰጠኝ። ተሳክቶልናል ማለት ነው። ሊሄድ በሚሄድ ባሄድ ከሰው ጋር ለምዳችሁ መሄድ ግን ጥሩ አይደለም። ግን ሊሄድ ነው ቤቴ ነው ቢሆንም እንደዚህ ከሰው ጋር ለምዳሽ መሄድ ጥሩ አይደለም። እንደዚህ አይደለም ማለት እንዴት ላ አሁን خلاص ለብቻችን ነው የምንሰራው። ወላሂ አናድርም። አላየሽም? ቤት አላችሁ እኮ ለእሷ የብቻ ቤት አላት፣ እኔም ለብቻዬ ቤት አላት። በምን ግን ቀልቀል አሁን እንገናኝ፣ ስራ ከጨረስን በኋላ አብረን እንሆን ማለት እንችላለን። እኔም ጋር መምጣት ትችላለች፣ እኔም እሷ ጋር መሄድ እችላለሁ። እንደዛ ነው እና ጓደኞቼ ዛሬ እሴ ደግሞ የዛሽ ጓደኛችን ነበር አፉ በምን አጠፋ። አሁን ጓደኛዬ ስትነግረኝ የሆነ ነገር ጽፋ ነው የሆነ ነገር ታችን ጽፋ ይሆናል እንጂ ሌላ አይደለም ሲራዲ ብላለች። ስለዚህ እኔ ወድጄ ሳይሆን በግዴ መስማት አለብኝ አይደለም። ስለዚህ ብቻችን ስንሆን ወላሂ አይደለም እንደዚህ ከአገር ሰው ጋር አይደለም ወላሂ ለአዝም ሩዝ የታጠበ ሩዝ እና እንኳን አይደለም እናቴ የደወለችኝ አረቀ ያው ኦኬ እና ማለት ነው ጓደኞቼ አንዳንድ ብቻችን የሚሰሩ ሰራተኞች ማለት ነው ወላሂ ምስጢራቸው የሚያወሩት ሰው ስለሌለ ሚዲያ ላይ መጥተው የጓደኞቻቸው ያማክራሉ። ቢስሚላህ ሲያማክሩ ግዴታ እንደዚህ ያልሆነ መስጠት የለበትም። አማክሩኝ አወያዩኝ ብላን የመጣችው ስለዚህ ተስተካከለ መልስ ምንም አይደለም ይመስለኛል። አላህ ይስጥልን። በጣም ወዳችኋለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ። ለነዋልልኝ እና ባሚያ ልሰራ ነው። ባሚያ እስከምሰራ ድረስ አቆያቸዋለሁ ወይ ብዬ ልወጣ ነው። ደህና ሁኑልኝ። አላህ ይጠብቃችሁ ባላችሁበት ኢንሻአላህ በሰላም አላህ ያገናኘን። የአሁኑ ቀላቴ ደግሞ ከተሳሳትኩኝ አፉ በሉ።
ወዳቸዋለሁ። አላህ ከእናንተ ጋር ይሁን። እኔም ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ወዳቸዋለሁ። እሺ አላህ ይጠብቃቸው። ለማዳም ቅመም ነኝ፣ እንደናንተ ልፋተኛ ነኝ። እንደናዋሉልኝ ወዳቸዋለሁ። ቻው